የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰው በዚህ ቻናል ጠፋውባችሁ እኔ ውዶች ማለት ነው። ያው ታውቃላችሁ እንግዲህ ምን እንደተፈጠረ ማለት ነው። ለዛ ነው በዚህ ቻናል የማልመጣው። ነገር ግን ይሄም ቻናል ደግሞ ከተውኩት ይሞታል። የበለጠ ደግሞ ከቅጣቴ በኋላ ስመለስ ደግሞ ቪዲዮ ሲለቅ ጭራሽ ይሞታል። ስለዚህ አልጠፋም። ፖስት አለው እና ደግሞ ምን ማለት ፈልጌ ነው እኔ ውዶች ማለት ነው ትናንትና ስለ ትናንትናው ማወራለሁ እዚህ ላይ ማለት ነው ትንሽ አስተያየት እሰጣለሁ እና ሌላኛው ደግሞ ማለት ነው ይኸውላችሁ ራሴን አሞኝ ማለት ነው ተንቺ ነበረ። ይኸው ቡና እየጠጣው ነው። እንጣጣ ቡና አሁን ብርጭቆ ቆሽሿል እኮ ምናምን ልትሉ ነው። አዎ ምትሉ አላችሁ። በቃ ሞልቶ ፈሰሰብኝ። ምንድነው እንትን አይደለም ቤተሰብ እና ልንገራችሁ በዚህ አጋጣሚ ማለት ነው ትናንትና የሆነ ለመናገር የሃይሚና የብሩኬን ማለት ሰው ምን ያክል ሰውን እንደሚወድና ምን ያክል እናንተን ሰው ከልባቸው እንደሚወዱ አይታችኋል አይደለ? ማለት በቃ ምን ያክል ለእናንተ እኔ የእውነት ነው የምላችሁ ትናንትና እኔ አላቅምና የሰው መውደድን ይስጣችሁ በዚህ አጋጣሚ ማለት ነው። እግዚአብሔርን የሰው መውደድን ይስጣችሁ እና ላስገባላችሁ ምን ያክል የእውነት እንጃ የሆነ በቃ እያለቀሰች እንደዚህ እየሆነች በቃ ሃይሚና ብሩኬን ስታወራ እኔ ራሱ እያለቀስኩ ነው የሰማሁት ማለት ነው። እና አስገባላችኋለሁ የእውነት እኔ እንጃ አላቅም። እና እስቲ ስሙ ማለት የሰው መውደድ ይስጠን በሉ። ሰው እንዲወዳችሁ አድርጉ። እኔ ሩታ የሆነ እንባው እንኳን ስታወርድ አለቅስ ነበረ ትዝ ካላችሁ ማለት ነው እንደዚህ መሆኑን ግን አላቅም ነበረ። ለዛ ነው ያለቀስኩት። ይኸው ላስገባላችሁ የኔ ስስቶች በጣም ነው የምወዳችሁ። እሺ እና ቡራን ከክፉ ነገር ሁሉ ይጠብቃችሁ። የኔ ስስት ሃይሚ፣ የኔ ንግስት፣ የሴቶች ተምሳሌት ነሽ። ቡራ የወንዶች ሁሉ ተምሳሌት ነሽ። እሺ የኔ ወዶች በጣም ነው የምወዳችሁ። እራሳችሁን ጠብቁልኝ። እሺ የኔ ቆንጆ ጥፊ በጣም ነው ከፍቶኝ ያለቀስኩት ነበር። የኔ ቆንጆ በጣም ነው የምወድሽ። በጣም ይቅርታሽ ራሴን መቆጣጠር ስላልቻልኩኝ ነው። በጣም ነው የምወድሽ የኔ ውድ። በቃ ከዚህ በላይ እንዳይከፋችሁ ልውጣሽን ግን አስገቡኝ በእናታችሁ። ስትገቡ በጣም ነው የምወዳችሁ የኔ ውዶች። ቡራ በጣም ነው የማመሰግንሽ የኔ ቆንጆ። ራሳችሁን ጠብቁ። ሙሽዬንም ሁሉንም ሰላም በሉልሽ። እኔ በጣም ነው የምወድሽ የኔ ስስት፣ የኔ ቆንጆ፣ የኔ ንግስት። እግዚአብሔር ከክፉ ሁሉ ነገር ይጠብቅሽ። እሺ የኔ ውድ። ምቀኛሽን ሁሉ ከላችሁ ላይ ይስበርላችሁ የኔ ውዶች። ሃይሚ በቃ እሺ ደህና ደሩልኝ። እሺ የኔ ቆንጆ። ረዥም እድሜ ከጤና ጋር ይስጣችሁ። ወልዳችሁ የምትስሙበትን ያደርሳችሁ የኔ ቆንጆ። ወደ ኢትዮጵያ ስመጣ አገኛችኋለሁ። በጣም ነው የምወዳችሁ። ራሳችሁን ጠብቁልኝ የኔ ውዶች። በጣም ይቅርታሽ፣ ስሜታዊ ሆኜ ነው። በጣም ነው የምወዳችሁ። በቃ ደህና ደሩልኝ። እሺ ከዚህ በላይ ያረብሻችሁ ረብሽ ፈልጌ አይደለም። እሺ እኔ ወዶች በጣም ነው የምወዳችሁ። ደህና አደሩልኝ። ምንም ዛናረግላችሁ አያችሁ አይደል ቤተሰብ። እና የእውነት እናንተን ሰው ሲወዳችሁ ማለት ነው የምትስቁ ልትኖሩ ትችላላችሁ። ትናንትና ኮሜንት ላይ እንደዛ እየሳቁ ነበር። እኔ ግን የእውነት ነው የምላችሁ እያለቀስኩ ነበር። ምክንያቱም ሰው ለእናንተ ምንም ሳያደርግላችሁ ሃይሚና ብሩኬ ሲጀመር በቃ ምን ያክል ኦዲየንስን እንደሚያከብሩ ምን ያክል ለእኛ ቦታ እንዳላቸው ምን ያክል ለመዳን ቀን ቦታ እንዳላችሁ ታውቃላችሁ። እና የእውነት ነው የምላችሁ እኔ አላቅም ለነሱ ማልቀስ ራሱ ሲያንሳቸው ነው። እግዚአብሔር ነው የምላችሁ። ምክንያቱም በጣም በቃ ፍቅር ናቸው እና የሆነ ለመናገር እኔ እንጃ አላቅም። እኔ ለነሱ ቃላት የለኝም ሲጀምር ማለት ነው። በጣም ነው የምወዳቸው የእውነት በጣም። ምክንያቱም እናንተን ከወደድ ማለት ለእናንተ ክብር ለሚሰጥ ሰው ክብር ትሰጣላችሁ፣ እናንተን ለሚወድ ሰው ትወዳላችሁ። እና ትላንት ልደቷ ነበረ
በዚህ ቻናሌ እንኳን አደረሰሽ አላልኳትም። ሃይሚዬ እንኳን ተወለሽ፣ እንኳን አደረሰሽ፣ እንኳን ተወለሽ የኔ ውድ እህቴ ቅመሟ ማለት ነውና ምን ለማለት ፈልጌ ነው፣ ሰው መውደድ ማለት እንደዚህ ነው። እና ለእናንተ ሪስፔክት ለሚሰጥ ሰው ሪስፔክት ትሰጣላችሁ። እኔ ሪስፔክት ለሚሰጠኝ ሰው በጣም ሪስፔክት እሰጣለሁ። ቦታ ለሚሰጠኝ ሰው በጣም ቦታ እሰጣለሁ። ስለዚህ በጣም ነው የምወዳቸውና ሃይሚዬ እድሜሽ ይርዘም፣ እድሜ ይስጥሽ የኔ ውድ ማለት ነው። ከዚህ በላይ አድገሽ ትልቅ ቦታ የምትደርሽበት እድሜሽ ሙሉ የተባረከ አመት ይሁንልሽ የኔ ውድ እህቴ ማለት ነው። እና በጣም የሆነን ለመናገር እኔ ትላንትና ሰው ላይቭ ላይ ነበርኩኝ። በዛ ላይ እያስገቡ ኦዲየንሶች አጠቃላይ ምኞታቶኝ እንዲገልጹ እያደረጉ ነበረና እኔ እንጃ እንደነሱ ቦታ የሚሰጥ ዩቲዩበር እኔ አይቻላቅም። ሰው በጣም ደስ ብሎኛል። ብሩኬ በጣም አልቅሶ ስሜት መቆጣጠር አቅቶ ሲወጣ ድረስ ነው እና እንደዛ ልጅቷ እያለቀሰች የነበረችውና ሰው መውደድ ማለት እንደዚህ ነው። የሰው መውደድ ይስጣችሁ። የእውነት ሰው እንዲወዷችሁ ሰው ከእግዚአብሔር ነው የሰው መውደድ ማለት እና ሌላኛው ደግሞ እንግዲህ ወደነ ትናንትና ቀለበት አውልቋል ታውቃላችሁ። በዛኛው ቻናል ላይ አውርቻለሁ። ሶ በዚህኛው ቻናል ላይ ደግሞ ያልሰማችሁ ካላችሁ ልንገራችሁ። ሶ እዚህ ጋር አጋጣሚ ማለት ነው ብዙ ጊዜ የሩታን ጎልቆ ነበረ። ስለዚህ የሄርሜላ ደግሞ ድጋሚ ያው አብርሃምን ታውቁታላችሁ እንግዲህ የሩታ ብዙ ጊዜ ወልቆ ድጋሚ ተንበርክኮ ብዙ ጊዜ አድርጓል። ከኢትዮጵያ እስከ ዱባይ ተንበርክኮ አድርጓልና ስለዚህ ይሄ አዲስ ነገር ወይም ደግሞ ብርቅ እንዳይሆንባችሁ ለሄርሜላም ደግሞ ተንበርክኮ ያደርግላታል። ሶ አብርሃም እየታወቀ ነው። ስለዚህ አዲስ ነገር የለም ለማለት ፈልጌ ነው። ወይም ደግሞ አዲስ ነገር የፈጠራችሁት ነገር የለም ለማለት ፈልጌ ነው። ወይም ደግሞ እናክል የሌለ ነገር ወይም ደግሞ ማለት አብርሃም ለመጀመሪያ ጊዜ ለሄርሜላ ቀለበት አድርጎ ማለት ለመጀመሪያ ጊዜ ለሆነች ለአንድ ሴት ማለት ነው አድርጎ ያወለቀ ነው ያስመሰላችሁት ማለት ነው። ስለዚህ እንደውም አብርሃም እኮ ማለት ነው አስባችሁታል አስቡ። አሁን ለሄርሜላ አሁን 4 ወይ ደግሞ 3 5 ለተንበርኮ ቀለበት ሊያርግላት ነው ማለት ነው። ገባችሁ አይደለ? ስለዚህ አዲስ ነገር የለም። ቤተሰብ አዲስ ነገር ካላችሁ አምጡ። ሌላኛው ደግሞ ለሄርሜላ ልጅ አላት ወይም ደግሞ ባል አላት የምትሉ ደግሞ አምጡ። ማስረጃ በማስረጃ አውሩ። ማስረጃ ካላችሁ አምጡ። ሰምታችኋልና ትናንትና ሲጀምር እኔ ቲክቶክ ላይ በስማም ቤተሰብ እንደ ትላንትና ፈታ ብዬ አላቅም። ሰው እኔ ቲክቶክን ብዙ ጊዜ ላይቭ አልገባም ታቁኛላችሁ። አልወድም ላይ ብዙ ጊዜ እንደዚህ ከሰው ጋር እነካካለሁ በማለት ነው መሰለኝ አልወድም አልገባም እና ቪዲዮ ብቻ ነው የምለቀው። ትላንትና ፈታ ነው ያልነው ማለት ከጓደኛዬ ጋር ገብቼ ማለት ነው እና በቃ ስለዚህ የአንድ ሰውን ፕራይቬት ነገር መጠበቅ አለበት። ሰው በትንሹ ግን ሰምታችኋል ሄርሜላ ማን እንደሆነች ማለት ነው ለቤት 3 ልጅ እንደሆኑ ሄርሜላ የሁለተኛ ልጅ እንደሆነች ኦኬ። ሚኪ ነው የመጀመሪያ ልጅ ታውቃላችሁ። ሚኪ የሄርሜላ ታላቅ ነው። ሄርሜላ ደግሞ ድሎት ስለሆነ በድሎት ስላደገች ድሎት ነው እንደዚህ ያው ወፍራ እድሜ አብርሃም ለካ ያወራው እውነት ነው ማለት ነው። አብርሃም እኮ የኔ ታናሽ ናት እንደዚህ ስታወት ትልቅ ትመስላለች አይደል ያለው እውነት ነው በዚህ አጋጣሚ እና ከሩታ ታናሽ ናት ሄርሜላ 19 ዓመቷ ነው አሉ እና መድኃኒዓለምን ብሎ ነው የሰፈር ልጅ ነው። ሰው አንድ ላይ ያደጉ ልጆች ናቸው። እሱ ነው የተናገረው። ገባችሁ አይደለ? 19 ዓመቷ ነው አሉ ገና እና ለቤት ሁለተኛ ልጅ ናት። የሄርሜላ ታናሽ ነው ያለው ገና ማለት ነው። እሷ ደግሞ አንድ ናት፣ ሴት ናት። ገባችሁ? ሀብታም ሲጀመር 2 3 ነው የሚወልዱ፣ ብዙ አይወልዱም ታውቃላችሁ። 4 ነው የሚወልዱ እና በዛ ላይ ደግሞ አስቡ የማን ቤተሰብ እንደሆነች በደንብ ታውቋታላችሁ። እና ለምን ለማለት ፈልጌ ነው ብዙ አታውሩ። የእውነት ምታቁ የእውነት ማስረጃ ያላችሁ እዚህ ጋር መታችሁ ማርያምን መድኃኒዓለምን ወላ እያላችሁ ሄርሜላ እንደዚህ አላት እንደዚህ ልጅ አላት እንደዚህ አራስ ነበረች እንደዚህ የሆነች ከምትሉ እስቲ ሪሊ የሆነ ማስረጃ ይኸው ላኩ። እኔ አልደብቅም። እውነት ካላችሁ አውጡና ላኩልኝ። ቲክቶክ ክፍት ነው፣ ሜሴጅ አልዘጋሁም። በቪዲዮም ከሆነ በፎቶም ከሆነ አምጡ፣ እኔ አወጣላችኋለሁ ማስረጃ ካላችሁ። ግን ማስረጃ ሳይኖራችሁ ዝም ብላችሁ ቱረነፋ አትሁኑ ለማለት ፈልጌ ነው። ሶ ሄርሜላ ገና ልጅ ናት። ገባችሁ? ድንግል ነኝ ያለችውም እውነት ነው። ምክንያቱም እየተረፈ ቤተሰብ እኮ ናት። የሀብታም ቤተሰብ ዝም ብሎ የሚለቀቅ አይደለም። ታውቃላችሁ ይሄንን። ኦኬ፣ ይሄንን እየመራችሁ ዋጡ። የምሬ እውነት ነው ማውራት እዚህ ጋር አይታችኋል። እኔ አልደብቅም ሲጀመር መረጃ ማለት ቶሎ ነው ማውጣት። ደስታን አይታችኋል፣ ቶሎ ነው ያወጣሁት። እኔ አልደብቅም። ሄርሜላ የእንትን መጥፎ ህይወት ቢኖራት ኖሮ አግብታ ቢሆን ኖሮ ልጅ ቢኖራት ኖሮ አወጣላችሁ ነበረ። ግን ስለሌለ ነው። እሺ
ካላችሁ ደግሞ አውጡ። ቢኖራችሁ እስካሁን እኮ ታውጡ ነበረ። ቻው እሺ። እና ካላችሁ አውጡ። ቲክቶክ ላይም ዩቲዩብ ላይም ምስሩ አላችሁ ካላችሁ ማውጣት ትችላላችሁ። ነገር ግን ብዙ አታውሩ፣ ሳይኖራችሁ አታውሩ ውዶቼ። ሲጀምር ማለት ነው ቤተሰብ እናንተ ራሱ ስታስቡ አሁን ስለ ሄርሜላ የእውነት መረጃ እንደዚህ አይነት ነገሮች ቢኖሩ እንደዚህ የሚምሉት አላት እያሉ የሚምሉት ቢያዩ ኖሮ ኦኬ አያወጡም ነበር፣ ያወጡ ነበረ። ግን ስለሌላቸው ነው። ስለዚህ ዝም ብሎ ያውሩ ሰው ችግር የለም ማለት ነው። ላይት የለም እንደ ዛሬ ላይት ስለሌለ ነው። ለካ ምን ሆኜ ነው ለምንድን ነው ቢጭጭ ያልኩት እያልኩኝ ነበረ። ላይት ዘግቼ ቪዲዮ ሰራለሁ። ፈጣሪ ትዕግስቱን ስጠኝ። እና ቤተሰብ ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። እዚህ ቻናል ላይም ያላችሁ ስለምትናፍቁኝ ነው እሺ የመጣሁት እንጂ ያው 3 ወር ቀጥቶኝ ሞኒ ተነስተዋል። ዝም ብዬ ለእናንተ ነው የምለፈልፈው እንጂ ምንም እንትን የለም። ሰዓት ከፈለኩኝ ደግሞ ሰዓት በጣም ብዙ ሰዓት አለው ዩቲዩቡ ማለት ነው። ወደ 100 ምናምን ሰዓት አለው። ገባችሁ? ወደ 100,000 ምናምን ሰዓት አለው። ሰዓት አያስፈልገኝም። ሰዓት ዩቲዩብ ለመክፈት ከፈለጋችሁ ማለት ነው አንደኛ 1000 ሰብስክራይብ፣ ሁለተኛ 4000 ሰዓት ካላችሁ ሞኒ ማድረግ ትችላላችሁ። እሺ ውዶቼ ማለት ነው። እና እኔ ደግሞ ይሄኛው ትልቁ ቻናሌ በጣም ብዙ ሰዓት አለው። ነገር ግን ከምጠፋ ምክንያቱም ቻናሌ ይሞታል። ዩቲዩብ ቪዲዮ ካለቀኩኝ እናንተም ትረሱኛላችሁ፣ ዩቲዩብም ይረሳኛል። እስከ 3 እስከ ነሐሴ ድረስ በየቀኑ ወይም ደግሞ በሁለት ቀን አንዴ ቪዲዮ ለቃለሁ ማለት ነው። አሁን ትላንትና አለቀኩም፣ ዛሬ ለቀኩ ማለት ነው። ስለዚህ ዛሬ አለቅም፣ አሁን ነገ ለቃለሁ ማለት ነው። ስለዚህ እንደዚህ ካልሆንኩኝ በስተቀር ቻናሎችን በደም እዶም እስከ መጨረሻ ላጣ እችላለሁ። ገባችሁ አይደለ? እንደዚህ ቪዲዮ ሰርቼ ካልፖስትኩኝ ጭራሽ ላጣ እችላለሁ። ምክንያቱም ይሞትብኛል። ሞተ ማለት ደግሞ ለማንሳት ሞተሩን ገና ብላችሁ ነው ማለት ነው። ስለዚህ ዩቲዩብ ካላችሁ ዩቲዩባችሁ መቶ የለባችሁ፣ ጠንክራችሁ መስራት ነው ያለባችሁ። በየቀኑ ቪዲዮ መልቀቅ ነው ያለባችሁ። ቪዲዮ ካለቀቃችሁ ሙትት ነው የሚለው። ሙትት ማለት ደግሞ በ10 ሰው ቪው ራሱ አይታይላችሁም ማለት ነው። ገባችሁ አይደለ? ስለዚህ ወዳችኋለሁ፣ አከብራችኋለሁ የኔ ውድ ቤተሰቦች። እኔን የምታበረታቱኝ ከጎኔ የቆማችሁ ሁላችሁም በጣም ነው የማመሰግነው። እሺ ውዶቼ የእውነት ነው የምላችሁ ማርያምን። እኔ ፍቅር ከእናንተ ነው ያየሁት እና የእውነት ቻናሌ በአንድ ቀን 1000 አልፏል፣ ያኛው አዲሱ ቻናሌ እና በቅርቡ ደግሞ ሞኒ ይሆናል። በእናንተ ማለት ነው አስባችሁታል። የእውነት እኔ አላቅም እና ቃላት የለኝም ለእናንተ የኔ ውድ ቤተሰቦች ማለት ነው። ምን አለ ከእናንተ ገባውን ኖሮ ከድሮም ብዬ አስብኩ። የምሬ እኮ ነው። ፍቅር የሆናችሁ ናችሁ የእውነት ከልባችሁ ሰው ማለት ነው። እግዚአብሔርን ብቻ አለ አይደለም። ለእናንተ ምንም አድርጌላችሁ አይደለም። ለሌላ ሰው ግን በጣም ብዙ ነገር ሆኛለሁ። እዚህ ጋር መናገር አይጠበቅብኝም። እናቴን ብዙ ነገር ተብላለች እና ያልሆነችው ማለት ነው። እና እናቴ እንደማንም ዘልዛላ አይደለችም። ከአንድ ወንድ 9 ልጅ የወለደች የተከበረች ናት። አባቴም እንደዛው በጣም ብዙ ነገር ተብሏል። አባቴም እናቴም እና ነገር ግን እናቴ አጄት ናት። አጄት ማለት ታውቃላችሁ? በአማርኛ ምንድን ነው የሚባለው? በጉራኛ አጄት ማለት በአማርኛ አላውቅምና የተከበረች አጄት ናት። አባቴ ደግሞ የተከበረ ሊቀመንበር ነው። እሺ ጀግና አባት ነው ያለኝ እና ማለት የናክል የሰውን እንትን ሳታውቁ አታውሩ። እናንተ የምትደግፉ ሰው እንደዛ ስለሆነ ወይም ደግሞ እንደዛ የሚያውሩ ሰዎች የነሱ እንትኖች ምናምን እንደዛ አስባችሁት ይሆናል። እኔ አባት እንደዛ አይደለም። የተከበረ ሰፈሩ ስም ራሱ ማለት ነው። ሰፈር አስፈሪ ነው ስሙ ማለት ነው። የሰፈር አስፈሪ ነው የሚባለው ስሙ። አባቴ ግን ኃይሉ ነው። ነገር ግን የሰፈር ሰው የሚጠራ ደግሞ የሰፈር ሰው አስፈሪ ተብሎ ነው የሚጠራው ማለት ነው። ምክንያቱም እኔ እንደዚህ በእናንተ አፍ የሚጠራ አይደለም አባቴ ልንገራችሁ። ግን እኔ በአባቴ ስትመጡ ደግሞ በጣም ቀይ መስመሬ ነው። የፈለጋችሁት ተጠቅላችሁ ገደል መግባት ትችላላችሁ። በአባቴ ግን ቀልድ አላውቅም እና ሰላማችሁ ይብዛልኝ የኔ ውድ ቤተሰቦቼ። የእውነት እናንተን ስላወቅኩኝ በጣም ደስ ብሎኛል። የኔ ውድ እህቶቼ ለእናንተ ምንም አድርጌ እኮ አይደለም፣ ምንም አድርጌ አይደለም። እግዚአብሔርን ግን በቃ እግዚአብሔር ብቻ አረሳም ደግሞ ውለታ አረሳም የእናንተን። እሺ ውለታ ምረሳ ልጅ አይደለሁም እኔ። ሰላማችሁ ይብዛልኝ። ባይ ባይ።